መልካም ስነ ምግባር የልብ መክፈቻ ቁልፍ መሆኑን እንረዳለን። እህቶች፣ ወንድሞች እናንተ የምትኖሩበት ሶሳይቲ ሙስሊም ያልበዛበት ማህበረሰብ ነው። ምናልባትም ሙስሊምን በትክክለኛ እስልምናን የማያውቅ ማህበረሰብ ውስጥ ትገኛላችሁ። ያ ግለሰብ የሚያውቀው እናንተን እንጂ እስልምናን አይደለም። እስልምና ትዝ ሲለው በስራ አብሮት የሚሰራው መሐመድ ወይም ፋጢማን ነው ያ ግለሰብ የሚያስታውሰው። ፋጢማ ጋር ሚስቴክ ካየ ኢስላም ውስጥ ሚስቴክ እንዳለ ያስባል። ስለዚህ እናንተ ቫይስ ጋራንት ኦፍ ኢስላም ናችሁ፣ የኢስላም አምባሳደር ናችሁ፣ አትጠራጠሩ። ጥሩ ስነ ምግባር ካዩባችሁ ኢስላምን ይወዱታል፣ ያነጻችሁን ዲን ይናፍቁታል። እናንተ ጋር ጋፕ ካዩ ኢስላምን ነው የሚተቹት። ቁርአን የሚያውቁት ይመስላችኋል እንዴ? አያውቁትም። ከናንተ መሃል አንድ ሰው አስነስቼ የቡድሃን መጽሐፍ የሚያውቃለ ብል የሚመልስልኛል አለ? ትርጉሙን አይደለም አይቶት የሚያውቃለ መጽሐፉ? አታውቁትም። የምታውቁት ቡድሂስቱን ብቻ ግለሰብ። ግልጽ ነው። የምታውቁት ግለሰቡን ነው። ጥሩ ከሆነ እነዚህ ቡድሃዎች ግን ጥሩ ሰዎች ናቸው ትላለ። በሂደት ምን ትላለ? መጽሐፋቸው ምን ቢሆን ነው ሃይማኖታቸው ትላለ። በሰውየው መማረክህ ወደ ዲኑ የሚያዳርስህ በር ነው። እናንተ ፕሮግራም ተሰጥቷችሁ አርፍዳችሁ ስትሄዱ እነዚህ ሙስሊሞች ፕሮግራም አይጠብቁም ነው የሚልህ። እምነቱን ነው ባንድ የሚያወግዝ። እናንተ ሀገር መጥቶ ስኮላርሺፕ ስለተማረ እዚሁ አውሮፓ ውስጥ አንድ ሱዳናዊ የጻፋት መጣጥፍ ልቤን ነካችኝ። ግለሰቡ ርዕሱ ላይ ምን ይላል? ሌባ ነኝ እንዴ ይላል ርዕሱ። ሌባ ነኝ እንዴ? ምን ገጥሞት ይሆን? በምኖርበት ትምህርት ቤት ውስጥ ይላል ከትምህርት ቤቱ በሚሰጠን ብር እየወጣን እቃ የምንገዛበት አንድ ሱፐር ማርኬት ነበር። እዛ ሱፐር ማርኬት ውስጥ ወጥቼ እቃ ገዝቼ እገባለሁ ሁሌ። ከዛ አንዴ ስወጣ ሁሌ የምገዛው አንድ የምግብ አይነት አለ። ሁሌ የምገዛው $20 ነው ያን እቃ። ከዛ አንዴ ግን ከጎኑ $25 የሚል ተመሳሳይ እቃ አገኘው። ከዛ በጣም ገረመኝና ለሱቁ ባለቤት ምን አልኳት? ይሄ እኮ ተመሳሳይ እቃ ነው አልኳት። አዎ አለችኝ። ታዲያ ለምን የተለያየ ዋጋ ሰጠሽው? ዋው መሰጠት አለበት አለች። ለምን? ይሄኛው ድሮ የገዛ ነው። አሁን ግን ስናስገባ ዋጋ ጨምሯል። ስለዚህ ድሮ የገባው በ20 ብር ነው፣ ያሁኑ ደግሞ በ25 ብር ነው አለችኝ። በእኛ በነጋዴ ቋንቋ አይሄድምና ታዲያ ለምን ዋጋው ስለጨመረ ሁለቱን 25 ማታረጋቸው አልኳት። ሎጂካል ነው አይደል? እሷ ጠጋለችና ወደ ጆሮዬ ሌባ ነህ እንዴ አለችኝ። ግለሰቡ ጽሑፉን ሲጨርስ ሌባ ነኝ እንዴ ይላል ሲጨርስ። የአኽላቅ የሰዎችን ልብ የምንከፍትበት ቁልፍ ነው። እቺ ሰው አሁን ምን አይነት ስብዕና ቢኖራት ነው ትላለች። 5 ብር መጨመር ትችላለች። እርግጥም አዲስ የወረደው ምርት 5 ብር ጨምሯል። አኽላቅ አደራችሁን ስፔሻሊ እናንተ ዘንድ ትህትና ይፈልጋል። ለቀጠሩ ታማኝ መሆን ይፈልጋል። እውነተኝነት ይፈልጋል። ሀገር ቢያስወጣ ስነ ምግባር ወደ ሰዎች ልብ የምንሄድበት መንገድ አደራችሁን። እኔ እዚህ ዩሮፕ ውስጥ ማየው ፓርቲ ገርመኛል። ሳነብም ስከታተልም ደስ የሚልህ ኢስላሚክ ማነርስ በዘመናዊ መልኩ ቀርጸው እናያቸዋል። እና እናንተ ደግሞ የሙስሊም አምባሳደር ናችሁ። በስነ ምግባር ጉድለት የምንፈጥረው ሰዎች ላይ የባህሪ መናወጥ ብዙ ሊያስከፍል ይችላል። አንተ አንድ ሰው የሥራ ባልደረባ ነው፣ አበሳጭ አስቆጥተው ብትድ ያ ሰው ቀኑን ሁሉ ታውኮ ቢሁል አላህ ዘንድ አንተ ወንጀሉን ትጋራለህ። አንድ ጸሐፍት ምን ይላል መሰላችሁ? ድመቷን ማን መታት ይላል። ማን እንደመታት አብራችሁኝ ይፈልጉ። አንድ ትልቅ መስሪያ ቤት ላይ የሚሰራ የቤት አስተዳዳሪ ለስራ ይገባል። ሲገባ
የድርጅቱ ዋና ኃላፊ ተቆጥቶ ነበር። በዛን ቀን ባህሪው ጥሩ አልነበረም። ልክ ስራ እንደገባ ያንን ግለሰብ ወረፈው፣ በጣም ሰደበው፣ አበሳጨው። በጣም ተቆጥቶ አእምሮ እንደጋለ ወደ ቤቱ ነዳ፣ ድራይቭ አረገ። ቤት ሲደርስ በሩ ጋር ማን ጠበቀችው? ሚስቱ ጠበቀችው። ከዛ የተቀበለው ሙቀት አዘነበባት። እህቶች አላህ ያስችላችሁ። ያው ባሎች ሲቆጡ እናንተ ላይ ነው አርም ያሳርፉት። ሚስትን እሱም ሰደባት። ተራ ነገር ነው የምታወራው። ተቆጣት፣ አበሳጫት። እንዴ ምንድን ሆኜ ነው የምትለኝ? ምን አረኩ? መለሰችለት። ያናገራት ፈቃደኛ ጥላት ገባ። ተበሳጨች እሷ። ትንሽ እርምጃ እንደሄደች ከኋላ ልጇ ይጎታታል። ማማ ምንድነው? ቸኮሌት ግዢልኝ፣ ዞር በልፊቴ በጥፊ። እሷም ከባሏ የተቀበለችውን ማን ላይ ጣለችው? ልጇ ላይ ጣለችው። ልጅ ደግሞ እጁ ላይ ለካ ትንሽ ብስኩት ይዞ ነበር። ከስር ድመት መጣ፣ አንጋጣ ስጠኝ ትለዋለች። ቤቢ ደግሞ ተበሳጭቶ ነበርና በካልቾ ጥግ አደረሰ። ድመቷን ማን መታት? ማን ነው የመታት ድመቷን? ማን? መሐመድ። የመጀመሪያ አበሳጨው የካምፓኒው ማናጀር። ትስማማላችሁ? የስ ማሙሽ አይደለም የመታት። ቤተሰቡ የተቀባበለው መጀመሪያ የተለቀቀበትን ሰዓት ነው። አንተ አንድ ሰው ላይ የምትፈጥረው መናወጥ፣ የስነ ምግባር ጉድለትህ ብዙ ፋሚሊ ሊያዛባ ይችላል። ስነ ምግባር ወደ ሰዎች ልብ የምንሄድበት ምንድነው? መክፈቻ ቁልፍ ነው። በህይወት ጉዟችን ላይ ጥሩ ስነ ምግባር ይኑረን።